ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬ ከረጅም ጊዜ በኋላ በአንድ ትምህርታዊ ቪዲዮ መጥቼላችኋለሁ ማለት ነው። የቪዲዮ ተምኔል ላይ እንዳያችሁት ዛሬ ኪቦርዳችሁን እንዴት መቆለፍ እንዳለባችሁ እና ሌሎች ደግሞ አንዳንድ ችግሮች ካጋጠማችሁ ኪቦርዳችሁን እንዴት በቀላል ዘዴ ማስተካከል እንደምትችሉ ዛሬ የማሳያችሁ ይሆናል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ ሼር በማድረግ ጀምሩልኝ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጥታ ወደ ዛሬው ትምህርት እንሄዳለን። በመጀመሪያ ደረጃ ኪቦርዳችሁ አሁን እንደምታዩት የኔ ኪቦርድ አልተቆለፈም። እንደምታዩት ሁሉም ነገር ይሰራል። እንደምታዩት ኪቦርዴ እየሰራ ነው፣ አልተቆለፈም እና እንዴት መቆለፍ እንዳለባችሁ አሳያችኋለሁ ማለት ነው። አሁን ምን ታደርጋላችሁ? ቀጥታ እዚህ ፈንክሽን በተን ላይ የሚለው ላይ ትሄዳላችሁ። አንዴ ትነኩታላችሁ ፈንክሽን የሚለውን። ከዛ እዚህ ጋር ሜኑዋል ላይ ብዙ አማራጮች አሉ። ያው በእያንዳንዱ ኪቦርድ ስማቸው ቦታው ሊለያይ ይችላል። እናንተ ዋና መያዝ ያለባችሁ ስሙን ነው እና ቀጥታ ምን ላይ ትገባላችሁ? እዚች ጋር ትመጡና ዩቲሊቲ ምትለው ላይ ነው የምትገቡት። እናንተ በራሳችሁ ኪቦርድ ላይ ስሙን ትይዛላችሁ። ከትንሹ ጀምሮ ከ600 700 950 እንደዚህ 900 ኪቦርዶች 97 የኔ 97 ነው 975 ኤስ6 የተለያዩ ቦታዎች ላይ ዲፈረንስ ሊሆን ይችላል። አሁን እዚህ ጋር ዩቲሊቲ የሚለው ድንገት ላይ ሊሆን ይችላል ወይ ሜንቱ ላይ ምናምን ሊኖር ይችላል። እናንተ ብቻ ስሙን ከያዛችሁት በቀላሉ ማግኘት ትችላላችሁ። ምን ታረጋላችሁ? ከዛ እዚህ ጋር ትመጡና ዩቲሊቲ የሚለውን ትነኩታላችሁ። ከዛ ምን ታረጋላችሁ? እዚህ ጋር ጫፍ ላይ ትመጡና ታባችሁን እዚች ጋር ታባችሁን ወደ ጎን ታረጉና ኮንፊግ ዋን ላይ ነው የሚለው ቱ ላይ ታረጉታላችሁ። እና ጨዋታው የሚጀምረው እዚህ ጋር ነው። አሁን ለምሳሌ ኪቦርድ እየሰራ ነው። አሁን ስቆልፈው ይሄው አሁን እየሰራ የነበረው ኪቦርድ ተቆለፈ ማለት ነው። አሁን ያን ሲቲንግ ካልከፈታችሁት እንደ ፓስኮድ ተጠቅማችሁ ማለት ነው ካልከፈታችሁት ቦታውን ኪቦርዳችሁ ምንም ነገር አይሰራም። አሁን ይሄው ምንም ነገር አይሰራም። ቆይ ስከፍተው ሳጠፋው ደግሞ ይሄው ምንም ነገር አይሰራም። እና ምን ታረጋላችሁ? እንደዚህ ሲሆንባችሁ አሁን እየሰራልኝ አይደለም። እንደምታዩት ምንም አይነት ድምጽ የለውም። ለምሳሌ ስታይል ራሱ ብትከፍቱ ምንም ነገር አይሰራላችሁ። ይሄው ባዶ ነው። እዚህ ጋር ኮርዶችን ምንም ብታረጉ አይሰራላችሁ። እንደምታዩት ምንም ነገር እየሰራ አይደለም። ታዲያ ምንድነው የምታረጉት? እዚህ ጋር ኮንፊግ ቱ ላይ ከመጣችሁ በኋላ ምንድነው ዋናው ስራ? እዚች ጋር ስፒከር የምትለው ቦታ ላይ ምን አለች? ሄድፎን ኤስደብሊው የሚል አለ፣ ኦን የሚል አለ፣ ኦፍ የሚል አለ። ይሄን አሁን ድምጹን የከለከለበት ምክንያት ምንድነው? ኦፍ ስለሆነ ነው። ስፒከር ቦታው ኦፍ ተደርጓል ማለት ነው። እዚህ ሲቲንግ ላይ ገብታችሁ የስፒከሩ የሚወጣውን ድምጽ ኦፍ አድርጋችሁታል እዚህ ጋር መጣችሁ። ስለዚህ ድምጹ ሊወጣ አይችልም። የተለያዩ ሪትሞችን ለመክፈት ብትሞክሩ፣ ድምጽ ብትጨምሩ፣ ኪዎችን እዚህ ጋር ብትነካኩ መታችሁ ምንም የሚፈጥረው ፋይዳ የለም። ይሄ ነገር ኦፍ ከሆነ ማለት ነው። አሁን ለምሳሌ እንደምታዩት እመጣና ቀጥታ ወደ ላይ ኦን አደርገዋለሁ። ኦን አድርጌ ስነካው ኪቦርዴን ይሁት አይታችኋል። ድምጹ ተመልሶልኛል። ምንድነው? ስፒከር የምትለው ቦታ ላይ ነው በቀላሉ ሄዳችሁ የምታስተካክሉት ማለት ነው። ቮይስም ቀይራችሁ አሁን ሪትም ብከፍቱ ይሰራል። ያው እንዳያችሁት በዚህ መልኩ ማስተካከል ትችላላችሁ። ከዚህ ቀደምም
ሰርቻለሁ በዚህ መልኩ ቪዲዮ ማለት ነው። በተደጋጋሚ ደግሞ ድጋሚ ስለጠየቁኝ ልጆች ለመስራት ተገድጃለሁ እና የመጀመሪያው ይሄ ነው። ኪቦርዳችሁን እንዴት አድርጋችሁ መቆለፍ እንዳለባችሁ የሚያሳየው መንገድ። ሌላው ደግሞ ያጋጠማችሁ ችግር ምንድነው? ሌላው ደግሞ ይሄ ችግር ካጋጠማችሁ ይህንንም በቀላል መንገድ መፍታት ትችላላችሁ። ምንድነው? ኪቦርዳችሁ ስትጮቱ ኪቦርዱን ሜሎዲ ስትጮቱ ኦር ደግሞ ሪትም ከፍታችሁ በተለይ ሪትም ከፍታችሁ ኮርድ በምትይዙበት ጊዜ ድምጽ በራሱ ጊዜ ይጨምራል፣ ይቀንሳል። ብዙ ጊዜ የተቸገራችሁ ስለምትነግሩኝ ነው። ሌላው ደግሞ ምንድነው ኪቦርዱ አሁን እዚህ ጋር የሚያስጠላ ኮርድ አይነት ያመጣባቸዋል። ኪቦርዱ አንዳንድ በተኖችም እነዚህ አይሰሩም። ሌላው ደግሞ ነገርኳችሁ ድምጽ በራሱ ጊዜ ይጨምራል፣ ይቀንሳል። አሁን እንደዚህ አይነት የኪቦርዳችሁ ማንኛውም ሴቲንግ ብልሽት ሲያጋጥማችሁ በዚህ መንገድ አሁን በማሳያችሁ መንገድ ማስተካከል ትችላላችሁ። የመጀመሪያው ምንድነው? ድምጽ በራሱ ጊዜ የሚጨምርና የሚቀንስ ከሆነ ማለት ነው። ድምጽ በራሱ ጊዜ እየጨመረ እየቀነሰ ከተቸገራችሁ በቀላሉ እናንተ ማስተካከል የምትችሉበትን አሳያችኋለሁ። ለምሳሌ እናንተን ለማሳየት እዚህ ጋር ሪትሙን ከፍታለሁ። ቆይ ዝም ብዬ በእኛ ሀገር ሪትም ልጫወት። አንድ ሪትም ልክፈትና አንድ ችክችካ ልክፈት። አይታችኋል? በራሱ ጊዜ ቀነሰ። ደግሞ ጫና አድርጌ ሲይዝ ይጨምራል። አሁን እንደዚህ የተበላሸባችሁ ካላችሁ በዚህ መንገድ ነው የምታስተካክሉት። ምንድነው አሁን ኪቦርዱን ኮርዱን አሁን እንዲህ ጫና አድርጌ በደንብ ስጫነው ድምጹን በጣም ይጨምረዋል። ከዛ ደግሞ ቀስ አድርጌ ደግሞ ረጋ ብዬ ሲይዘው ይቀንሰዋል። እና ይሄው ከፍቼ ላሳያችሁ። ይሄ ኖርማሉ ድምጽ ነው። አሁን ደግሞ ጫና አድርጌ ሊያዘው ዝቅ ሳረገው ተመልከቱ። አይታችኋል? ጫን ሳረገው ዝቅ ሳረገው አሁን አይታችኋል እንዴት በራሱ ጊዜ እየጨመረ እየቀነሰ ያለ። ይቅርታ በአንድ እጄ እየቀረስኩ ስለሆነ ነው። በደንብ ለማሳየት ሞክራለሁ። እንደዚህ አይነት ብልሽት ካጋጠማችሁ ምን ታረጉታላችሁ? አሁንም ፈንክሽን የሚለው ላይ ትሄዳላችሁ። ከዛ በኋላ ቅድም ዩቲሊቲ ላይ ነበር የገባነው። አሁን ምን ላይ ነው የምንገባው? ስታይል ሴቲንግ የሚለው ላይ እንገባለን። እዚህ ጋር እንመጣና ስታይል ሴቲንግ የሚለው ላይ አንዴ እንጫነዋለን። ከዛ ምንድነው ስራው ያበላሻው ምንድነው? እዚህ ጋር ዳይናሚክ ኮንትሮል ኦፍ አልሆነም። ገብታችኋል? እዚህ ጋር ሚዲየም ላይ ነው። ናሮው ላይ ኦር ሚዲየም ኦር ዋይድ ላይ ከሆነ ድምጹን በያዛችሁት በለቀቃችሁት ጊዜ ይጨምራል፣ ይቀንሳል። ግን አሁን አይታችሁታል። ኦፍ ታረጉታላችሁ። ኦፍ ካረጋችሁ በኋላ ደግሞ ተመልሰን እንየው። አይታችኋል? ምንም አይነት አይቀንስም፣ አይጨምርም። አይታችኋል? በቀላል ዘዴ አስተካከለው። እንዳያችሁት በዚህ መንገድ ነው። ምን አልኩኝ? ፈንክሽን ላይ ገብተን ስታይል ኤንድ ሴቲንግ የሚለው ላይ እንገባና ኦፍ እናደርገዋለን። ዳይናሚክ ኮንትሮል ላይ
መተን ኦፍ እናደርገዋለን። ሌላው ደግሞ ምንድነው ኪቦርዳችሁ ሬጂስት እዚህ ጋር ከተበላሸባችሁ ቮይስ ደግሞ ተመሳሳይ ያረጋባችሁ ከተቸገራችሁ አሁን እነዚህን ቪዲዮ ከዚህ ቀደም ስለሰራው ሄዳችሁ ማየት ትችላላችሁ። ግን አጠቃላይ የምታስተካክሉበት መንገድ ነው የምነግረው በቀላል ማለት ነው። የኪቦርዳችሁ እዚህ ጋር ሴቲንጎች ከተበላሸባችሁ አሁን ኖርማል ሲኪ የተጫወታችሁ የሆነ የሚያስጠላ አይነት ኮድ ያሰማችኋል። ብዙ አይነት ብልሽቶች ካጋጠማችሁ በተለይ በኪቦርድ ምን ታረጋላችሁ? ኪቦርዳችሁ መጀመሪያ ኦፍ ታረጉታላችሁ። እዚህ ፓወሩን መታችሁ ኦፍ ታረጉታላችሁ። ከዛ በኋላ ምንድነው የምታረጉት? ኦፍ ሆኖ እያለ የኪቦርዳችሁን እዚህ ጋር መታችሁ የመጨረሻ ኪ ያለች እቺ ኪ ያለች ትመጡና በተኑን ትነኩታላችሁ። እኩል ነው የምትነኩት። ይሄንንም ኪ ይሄንንም በተን ፓወር በተኑን እኩል ነው የምትጫኑት። ስለዚህ አንዴ እኩል በግራ እጃችሁ ፓወር በተኑን በቀኙ ደግሞ እቺ የመጨረሻዋን ኪ እኩል ትጫኑትና ኪቦርዳችሁን ትከፍቱታላችሁ። ኪቦርዳችሁ እስኪከፈት ድረስ ግን አትለቁትም። ልክ ኪቦርዳችሁ እንደተከፈተ ምንድነው የሚያደርግላችሁ? የተበላሹ ሴቲንጎችን ሪሲት ያደርገዋል። ኪቦርዱ ገና አዲስ እንደመጣ ያደርገዋል ራሱን ማለት ነው። ሴቲንጉን ሪሲት ያደርገውና እንደ አዲስ ምንም ነካክታችሁ ያልቀያየራችሁት አዲስ ኪቦርዱ ተገዝቶ እንደመጣ ወደዛ ሴቲንግ ይመልሰዋል ማለት ነው። ስለዚህ በዚህ መንገድ ኪቦርዳችሁን ማስተካከል ትችላላችሁ። ሌላው ደግሞ እንደዚህ ያስቸገራችሁ ነገር ካለ እንደዚህ በኪቦርድ ማንኛውም ጥያቄ ያላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ስክሪን ላይ ባለው ስልክ ቁጥር እኔን ኮንታክት ማድረግ ትችላላችሁ። ኦንላይን ክላሶችን ደግሞ መማር የምትፈልጉ ከሀገር ውስጥ ከሀገር ውጭ ያላችሁ ስክሪን ላይ ባለው ስልክ ቁጥር ኮንታክት ማድረግ ትችላላችሁ። ሁለተኛ ዙር ኦንላይን ክላስ ስለተጀመረ ስክሪን ላይ ባለው ስልክ ቁጥር ኮንታክት ማድረግ ትችላላችሁ። የተለያዩ ኦሪጂናል ሬጂስትሬሽኖችን ስታይሎችን ስቴጅ ላይ የምትጠቀሙባቸውን ኦሪጂናል የሆኑ ፋይሎች ከፈለጋችሁ እኔን ኮንታክት ማድረግ ትችላላችሁ። ልክላችኋለሁ። ቴሌግራም ቻናል አለ ደግሞ ስክሪን ላይ ኪቤኪ7 ጊታር የሚል እሱን ደግሞ ሰርች እያደረጋችሁ ጆይን ማድረግ እንዳትረሱ። የተለያዩ ትምህርታዊ ነገሮች ይለቀቁባችኋል። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል። ቪዲዮውን ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።